እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሰናባቹ ምክር ቤት ጋር የመጨረሻ ያሉትን ንግግራቸውን አድርገዋል። ስድስተኛው የፓርላማ ዘመን 5ኛ ዓመት ማጠቃለያ ዛሬ በህዝብ ተወካዮች ምክር ቤት ተካሂዷል። ታዲያ በዚህ የፓርላማ ዘመን ማብቂያ ላይ የህዝብ እንደራሴው ዶክተር ደሳለኝ ጫኔ ጠንከር ያለ መንግስትን የሚተች ንግግር በማድረግ ጥያቄያቸውን ለጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበዋል። ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምን አምሽታችኋል? እንደምን ውላችኋል? ዛሬ በዚህ ጉዳይ ላይ በምክር ቤት ውሎ ዶክተር ደሳለኝ ጫኔ ያቀረቡትን ጠንከር ያለ ትችት የተሞላበት ንግግራቸውን እናስደምጣችኋለን። ቻናሉን ላይክ እና ሼር እንደዚሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እኛ በዚሁ ወደ ዜናው እናልፋለን። ዛሬ ተሰናባቹ ምክር ቤት የመጨረሻውን የምክር ቤት ቆይታውን አድርጓል። ስድስተኛው የፓርላማ ዘመን 5ኛ ዓመት ማጠቃለያ ተካሂዷል። ታዲያ በዚህ መርሃ ግብር ላይ የህዝብ ተወካዩና እንደራሴው ዶክተር ደሳለኝ ጫኔ ጠንከር ያለ መንግስትን የሚተች ንግግር አድርገው ጥያቄያቸውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበዋል። ከነዚህ ጥያቄዎቻቸው መካከልም የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል ሲሉም ተናግረዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንደዚሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ዶክተር ደሳለኝ ጫኔ ላለፉት 5 ዓመታትም የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ሲይዙ ወይም ደግሞ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው በማለትም ጠንከር ያለ ትችታቸውን ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎች አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍጓል ሲሉም አክለዋል። በቅርቡም ከትግራይና ከኤርትራ ኃይሎች የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት ጠቁመዋል። እሳቸው በዝርዝር ካቀረቧቸው ጥያቄዎች መካከልም በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ደግሞ ፖለቲካል ፖላራይዜሽን፣ የሲቪል ማህበራት መኮስመን፣ ጋዜጠኞችና በሚዲያዎች ላይ እገዳና ክልከላዎች ዜጎች አማራጭ ድምፅ እንዳይሰሙ አፍነዋቸዋል ሲሉም ተናግረዋል። ከዛም ቀጥል አድርገውም ደግሞ በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገዋል ሲሉም ተናግረዋል። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና ውጤት አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ሲሉም በድፍረት ተናግረዋል። መንግስት የችግሮችን ስረ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ሲሉም ተችተዋል። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 በመቶ እንደሚያደግ፣ የግብርና ገቢ 1.5 ትሪሊዮን ብር መድረሱ፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱና የውጭ ቀጥታ ከኋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱም ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም። እንደዚሁም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተጣጣመም ሲሉም ገልጸዋል። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15 በመቶ ደርሷል ይላል። ይህ ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን ሲሉም ገልጿል። ማሻሻያውን ተከትሎ የመጣውን ሰማይ የነካ የዋጋ ግሽበት በሚሊዮኖችም የሚቆጠሩ ዜጎችን የመንግስት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ
ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞችም፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎችም፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮችም ወገኖቻችን በስውር ረሃብ ውስጥ ወድቀዋል ሲሉም ለምክር ቤቱ አስረድተዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ ሆኗል ያሉት ዶክተር ደሳለኝ ጫኔ በአሁኑ ወቅትም በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል ሲሉም ገልጸዋል። ሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91 በመቶ የሚሆነው ለግሉ ዘርፍ እየተሰጠ ነው ይላል። ክቡር የብሔራዊ ባንክ ገዥና የፋይናንስ ሚኒስትርም በተደጋጋሚ ባለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮሜርሻል ሎን አልተበደርም እያሉ ይናገራሉ። የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድና በሀገር ውስጥ ዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ ዕዳ ሸክምን በከፍተኛ ደረጃ እንዳናረውና የግሉ ዘርፍ ብድር እንዳጠበበው ለምን ተደበቅም? በጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ለምን በሪፖርቱ አይካተቱም? የዕዳ ምንጭና አይነት መለወጡ ዕዳ መኖሩን ያስቀራሉ ሲሉም ጠይቀዋል። ሪፖርቱ አሁንም ድረስ ከዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተጠናቀቀ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ደግሞ ዴቢት ዲስትረስ መሆኗን ይሸሽጋል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠቃለያ ፈተና ከወሰዱ ተማሪዎች መካከል 50 በመቶና ከዚያ በላይ ማምጣት የቻሉት 8.7 በመቶ ወይም ደግሞ 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስቱ የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር ከ8.7 በመቶ የማለፍ ምጣኔ በየትኛውም ዓለም ታይቶም ተሰምቶም የማይታወቅ ወይም ደግሞ 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ደግሞ ጄኔሬሽናል ኪታስትሮፊ ነው ብለውታል። እኔ የህይወቴን ግማሽ ጊዜ በማስተማር ያሳለፍኩበት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድ እና ይህንን 92 በመቶ የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው ሲሉም ተናግረዋል። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለምረቃ የበቁ ወጣቶችም የስራ ዕድል የላቸውም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። የ7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይለዋል ሲሉም ነው በፓርላማው ፊት የተናገሩትም። ሌላው የሰብአዊ ቀውሶች ትኩረት አለመስጠቱ ነው። የመንግስቱ የመረጃ ማጣራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የለጋሾች እርዳታ ያጡ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ ዜጎች እያሉ ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ የቁጥር ማሳመር እንጂ የዜጎችን ነባራዊ ሁኔታ በተጨባጭ የሚያሳይ አይመስለኝም። እነ WFP፣ ፋኦ፣ ሰሜን ኤርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምትን ከ15.8 እስከ 21.4 ሚሊዮን ኢትዮጵያውያን ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳይከፋፈሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ደግሞ ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋትን ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅምር ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለትም በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገርን ረጅም
መንገድ መውሰድ የምንችል አይመስለኝም ብለዋል ዶክተር ደሳለኝ ጫኔ። በመሆኑም እሳቸው ይህንን ብቻ ተናግረው ዝም አላሉም። ለዚሁ ምክር ቤት የመፍትሄ ሀሳብ ያሉትንም ነገር በዝርዝር አስረድተዋል። እውነተኛ ብሔራዊ ውይይትና የፖለቲካ መፍትሄ ፖለቲካል ሴትልመንት መደረስ አለበት። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት 200 ሺህ በላይ ዜጎች ተሳትፎበታል የተባለበት ሂደት ከሐምሌ 8 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛው ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛው አሁንም ተቻኩለን ሂደቱን ለመጨረስ ከመሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎች ያካተተም እውነተኛ የማማከር ሂደት ማድረግ ያስፈልጋል ብዬ አስባለሁ ሲሉም ምክረ ሀሳባቸውን አስቀምጠዋል። ሀገራችን እግር ተወርች ያሰሯትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃነትና ፍትሃዊ የሽግግር ሂደት ትራንዛክሽናል ጀስቲስ ሂደት መምራትና ሁሉን አቀፍ ሀገራዊ እርቅ ማውረድም ብቸኛው መውጫ መንገዳችን ነው ሲሉ ተናግረዋል። የታጠቁ ኃይሎች ውጊያ በቀጠሉበት በዚህ ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነት ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ የባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንደዚሁም እንደ ብሔራዊ እርቅና ሰላም ኮሚሽኖችም ያለ ውጤት ይበተናል። ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች የኔ ነው የሚሉትም ህገ መንግስት እንዲኖርን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስ ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያስከብር ነገር ግን ሀገራችንን ከብሔር መከፋፈል የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የስልጣን ክፍፍሉና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ፍትሐዊነትንም ማረም ያስፈልጋል ሲሉም ተናግረዋል። የሀገር ውስጥ ምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባል ሲሉ ገልጸዋል። ትኩረቱን በኮሪደር ልማት፣ በሎጂስቲክና ሪዞርት ግንባታና በወንዝ ዳር በፓርኮች ግንባታ ላይ ገጽ አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎችም ክሪቲካል የሚባሉ ኢኮኖሚያችንን ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ የምግብ ዘይት፣ ቴክስታይል ወዘተ ፋብሪካዎች መስራት ያስፈልጋል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚሆኑ መልቲፐርፐዝ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል ብለዋል። ሀሳባቸውን ሲጠቀልሉም መንግስት ላለፉት 5 ዓመታት ሲከተል የቆየውን የፖለቲካ ችግር በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉት የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝ እውነተኛና አካታች የፖለቲካ ድርድር ለማድረግም እንደዚሁም ህዝቡ የመሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱትን በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን ሲሉም ጠይቀዋል። የኢትዮጵያ ህዝብ በአዲሱ በ2019 ዓመተ ምህረት በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱኝ ሲሉ ጠይቀዋል። ጠቅላይ ሚኒስትሩም በዚሁ ጉዳይ ላይ የራሳቸው ያሉትን ማብራሪያ ሰጥተዋል። የተከበራችሁ የግሎባል ኒውስ ተከታታዮቻችን እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ምንስ ቢጨመር ትጠይቃላችሁ? ማንኛውም የጠቅላይ ሚኒስትሩን ምላሽ ሳናካትት የዶክተር ደሳለኝ ጫኔ ንግግር ብቻ ወደ እናንተ አደረስን። ለዛሬ በዚሁ እናበቃለን። ከግሎባል ኒውስ ተጨማሪ መረጃዎችን ታገኙ ዘንድ ላይክና ሼር እንደዚሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰናይ ምሽት።